በድጋሚ አስደሳች ዜና ነው። ፍቅሩ ሙሉዬ አላምንም ያላችሁ የቻናል ቤተሰብ ተከታታዮች ይሄው የአማራ ኮሙኒኬሽን ወይም የአማራ መገናኛ ብዙሃን ባቀረበው ፔጅ መሰረት በዛሬው ዕለት እንግዲህ እስከናጀቦቹ አቀባበል አድርገውላታን። ስለ ፍቅሩ ሙሉዬ ወይም ኮማንዶ ፍቅሩ ሙሉዬ የግል ጠባቂዎች ወይም አጃቢዎችን አስከትሎ መንግስት የቀረበለትን የሰላም ጥሪ ተቀብሎ ገብቷል። በዚህም ከፍተኛ መኮንኖች የሀገር መከላከያ ሰራዊት በተገኘበት አቀባበል አድርገውለታል። በየደቂቃዎች ተቀያየር ወይም ደግሞ አዳዲስ መረጃዎች እየወጡ ይገኛሉ። ያላመናችሁ አጽንኦት ሰጠን ለማረጋገጥ ያክል ነው። ጽንፍ አይጠቅምም፣ ሰላም ይስፈን። ለሀገራችን የሚያስፈልገው ሰላም ብቻና ሰላም ነው። ለዚህ በዛሬው እንግዲህ ፍቅሩ ሙሉዬ መንግስት ይዘረጋለትን እስከነሙሉ ትጥቁና ወይም ደግሞ የግል ጠባቂዎችን አስከትሎ ገብቷል። እንግዲህ ሌሎችም በዋነኛነት ባዛዥን ላስተዋሳምነው ጽጌ ዋና አዛዥ እንደመሆኑ መጠን ሌሎችም ታጣቂዎች እንደሚገቡ ይጠበቃል። ነገር ግን የግል ጠባቂዎችን ወይም ደግሞ አጃቢዎችን አስከትሎ ነው የገባው። ፍቅሩ ሙሉዬ ሁለት ነገር በህይወቱ አስተናግዷል። የሀገር መከላከያ ሰራዊት ባለውለታ ነው። የሀገር ሉዓላዊነትን ሀገር የማትከዳ ውለታውን ደግሞ የማታጠፋ መሆኑ ይታወሳል። ለሀገሩ ደሙን አፍሶለታል፣ ቁስሉንም አስቀምጧል። ላብነት ያክል በሀገር መከላከያ ሰራዊት በነበረበት ጊዜ ቁስለኛ እንደመሆኑ ይታወቃል። ነገር ግን በለጠ ሸጋው ብሎ የሚታወቀው በጎንደር ላይ ጽንፍን ከተቀላቀለ በኋላ በራሱ በወገኑ እርምጃ ወስደው ቁስለኛ እንደነበረም ይታወሳል። በተለይ በለጠ ሸጋው ፋኖ ታጣቂ ነው። በራሱ በወገኑ ሊበላ እንደነበር ይታወሳል። እነዚህ ናቸው አማራን ነጻ እናወጣለን የሚሉት እርስ በርሳቸው አንድ ራዕይ አንድ ዓላማ የሌላቸው በዘረፋ የተሰማራ ቡድን መሆኑን ፍቅሩ ሙሉዬ ሁለቱን አገናዝቦ ለእናት ሀገሩ ውለታውን ደግሞ ለመካስ መንግስት የዘረጋለትን የሰላም ጥሪ መጋቢት 21 2018 ዓ.ም ከሰዓት ተቀላቅሏል። ቀሪ ወንድሞች ጽንፍና የሻዕቢያ ተላላኪ እነዘመነ ካሴ ዛሬ መርዷቸውን ወይም እርማቸውን እንዲያወጡ በሰበር ዜናም ያቀረበንላችሁ ለዚህ ጉዳይ ነው። የሀገር መከላከያ ሰራዊት በእጅጉ እናመሰግናለን። ደማችሁን እያፈሰሳችሁ ሰላምን እያረጋገጣችሁ ጽንፈኛውን በተለያየ ጊዜ በሀሳብ ሊሆን ጫካ የገቡትን እየመለሳችሁ በሰላማዊ መንገድ ደግሞ እየተቀበላችሁ ሰላም ስላጸናችሁ በእጅጉ ከፍ ያለ ምስጋና ይገባችኋል። የዛሬው ልዩ መረጃችን ላስታው ወይም ደቡብ ጎንደር ዞን ያሳምነው ጽጌ ወታደራዊ አዛዥ አዋጊና ተዋጊ የነበረው ኮማንድ ፍቅሩ ሙሉዬ መንግስት የዘረጋለትን ሰላም ጥሪ ተቀብሎ ስለገባ በእጅጉ እናመሰግናለን። ሁሉን ማሸነፍ የሚያደርገው ሰላም ብቻ ነው። ጦርነት አይጠቅምም፣ እስከ መጨረሻው አይጠቅምም። ሀገራችን በማንም አትቀለበስም። ጠቅላይ ሚኒስትር ዶክተር አብይ ግብፅን እያሳበደ የሚገኝበት ዋነኛ ምክንያት ገባር ወንዞችን ለልማት እያዋለ በመገኘቱ ነው። ለዚህ ደግሞ ጽንፍ ዘው የሚንቀሳቀሱትን ያልተገደበ ፈንድ እየተደረገለት ሀገራችን ለማተራመስ ሌት ተቀን እየሰሩ ይገኛሉ። ሰላም እንዳይሰፍን ሀገራችን ወደ ለየለት እንደ ሶሪያ እንድትበተን እየሰሩ ይገኛሉ። ለዚህ ደግሞ በዛሬው ዕለት የገቡ ታጣቂ ወንድሞቻችን ፊታቸውን ወደ ሰላም ስላዞሩ እናመሰግናለን። ሴራው ቀድሞ የነቁት ታጣቂዎች ወደ ፊታቸው ወደ ሰላም እያዞሩ ይገኛሉ። ያልነቁት ደግሞ እስካሁን ድረስ ህይወታቸውን በጫካ በዛው እያስቀሩ ይገኛሉ። የነቃ ፊቱን ወደ ሰላም ያዞሩ። የሀሳብ ልዩነታችን በጠረጴዛ ዙሪያ እንፍታ ያለበት መንግስት ዋነኛ ምክንያቱን ሀገራችን ብዙ ሀብት ስላላት ነው። ስለዚህ ሀገራችን ታሸንፋለች። በጮት ብዛት የምትሸነፍ የመሰላችሁ ቀልባችሁን ገዛ አድርጉ። ጥቂት በምታደርጉት ጩኸት ሰሞኑን ተመልክተናል። በተለይ ጋይንት ላይ ንፋስ መውጫ ላይ ከንቲባ ይዘናን ብላችኋል። በእነዚህ ሁሉ ጩኸት ሀገር የምትፈርስ ወይም ደግሞ ሀገር የምታስተዳድሩ የመሰላችሁ አይሳካላችሁም። ያለ የሌላችሁን ኃይላችሁን ተጠቅማችሁ ተሰባስባችሁ ከኤርትራ ወይም ደግሞ ከሻዕቢያ ጋር እና ከዋት ጋር ተሰባስባችሁ አንዲት ከተማ በምታደርጉት ወረራ ወይም ጩኸት ሀገር የፈረሰ የመሰላችሁ አትሸወዱ። ደብረታቦር ገባችሁ፣ ዋጋችሁን አግኝታችሁ ወደ መጣችሁበት ጫካ ተመለሳችሁ። ይሄ ነው ህግ ማስከበር ዘመቻው ይቀጥላል፣ ሰላምም ይቀጥላል። ስለዚህ ለሰላም ቅድሚያ እንስጥ። ጦርነት አይጠቅምም። ዛሬ እንግዲህ ፍቅሩ ሙሉዬ የተከተለበት መንገድ በእጅጉ እናመሰግናለን። በራሳቸው ፔጅም እየተቀባበሉት ይገኛል። አሁን ሌላ ስም እንደሚቀቡ ደግሞ እንመለከታለን። ትናንት የነበረበትን ጀግንነት ዛሬ በዜሮ እንደሚያባዙ ምንም ጥርጥር የለውም። ሲዋጋ የኔ ጀግና ህይወትን ሲሰዋ የክብር መስዋዕት ትላላችሁ። ይሄ አይጠቅምም። ጀግና የሚያስብል ልማትና ሰላምን የሚያጸና ብቻ ነው። በጦርነት የሚፈታ የለም። ሰላም ይቅደም። ስለዚህ በሁሉም ግዛት ወይም ደግሞ
በጎጃም፣ በጎንደር፣ በሰሜን ወሎ፣ በደቡብ ወሎ እንዲሁም በሰሜን ጎንደር፣ በደቡብ ጎንደር፣ ምስራቅ ጎጃም፣ ምዕራብ ጎጃም እንዲሁም በሸዋ በተለያየ ቀጠና ታጥቃችሁ የምትንቀሳቀሱ ወንድሞቻችን ይህ ጥሩ ትምህርት ነው። ለሰላም ቅድሚያ ተሰጡ ዘንድ እናሳስባለን። እጅ ለእጅ ተያይዘን ሀገራችን እናልማ፣ ብሔራዊ ጥቅማችን ደግሞ እናስቀድም። ለዚህ ነው ግብፅን እያሳበዳት ከሚገኘው ገባር ወንዞች ለልማት እየዋሉ ነው። ይህ ብቻ አይደለም። የቀይ ባህር ጉዳይ፣ የባህር በር ጉዳይ የብሔራዊ ጥቅማችን ጉዳይ ብሎ መንግስት እዞ እየሰራ የሚገኘው ይህን የምስራቅ አፍሪካ የበላይነት ኢትዮጵያ ልትጎናጸፍ ጫፍ እየደረሰችበት የሚገኘውን ለዚህ እንደ ዋነኛነት እንደ እንቅፋት እየተጠቀሙ የሚገኙ ባዳና ባንዳ አስፈጻሚውን ብቻ ነው። እዚህ አላምን የምትሉ በዛሬው ዕለት እንግዲህ የተረጋገጠ መረጃ ላይ ፔጁን ያስቀምጡላችሁ። ለዛ ነው የአማራ መገናኛ ብዙሃንም እየዘገቡት ይገኛሉ። ሌሎች መረጃዎችም አጠናክሬ ይዤላችሁ ቀርቤ ነበር። ነገር ግን ቅድሚያ ይሄ ስለዚህ ጉዳይ ስለ ሰላም ነው ሁሉን አሸናፊ የሚያደርገው። ጦርነት አይበጅንም፣ አይጠቅመንም። ሀገራችን እንኳን ጦርነት ከባድ ስድብ የማትሸከምበት ሀገር ነች። ብዙ ሀብት እያለን እስካሁን ድረስ በልመና የቆየ ነው። አዲሱ ለውጥ ከመጣ በኋላ የምግብ ዋስትና የተረጋገጠበት ዋነኛ ምክንያት መንግስት ስለማይዘርፍ ነው። ይሄ ሊሰመርበት ይገባል። በርካታ ፕሮጀክቶች እየተጀመሩ እያለቁ ይገኛሉ። ለአብነት ላስታውሳችሁ፣ ስለ ጦርነት ካነሳን እንደማይጠቅም ግልጽ ነው። በተለይ ህወሓት በነበረበት ጊዜ ታላቁ ህዳሴ ተስተጓጎለበት ሜቴክ የኤሌክትሮ መካኒካል ዋነኛ የህዳሴውን ግድብ ስለዘረፈው ጠቅላይ ሚኒስትሩ ከመጣ በኋላ ያን ጉዳይ ፍቆ እንደገና ለመጠናቀቅና ለመመረቅ የበጀበት መንግስት ስለማይዘርፍ ነው። ውድ የቻናል ቤተሰቦች ሰላም ይቅደም። ብሔርተኝነት ያለፈበት ታሪክ ነው። ከነጮች እንማርም። በርካታ ብሔርተኝነቶችን ተምረናል። ታሪክ አስተምሮናል። ዛሬ ያን ታሪክ በራሳችን አንድገም። ይህ ለሰላም ቅድሚያ መስጠቱ ሁሉን አሸናፊ ስለሚያደርግ ነው። ፍቅር ሙልዬ አጃቢዎቹን አስከትሎ በሰላም ገብቷን። ቀሪ ወንድሞችም ይህን ፈልግ እንደሚከተሉ ምንም ጥርጥር የለውም። ላስታ ያሳምነው ጽጌ ወታደሩ አዛዥ የነምሬ ወዳጄ ቀኝ እጅ የነበረው ፍቅር ሙልዬ ዛሬ የሀገር ሉዓላዊነትን ዋጋ ከፍሏል። በፊትም መስዋዕት ከፍሏል። ለሀገር ባለውለታ ነው። ሀገር ይህን አትክድም። ደግሞ በአንጻሩ ጽንፈኝነት በማይሆን መንገድ ተከትሏል። መንግስት ይህን በይቅርታ ተቀብሏል። ቀሪ ወንድሞችም በይቅርታ እንደሚቀበል ምንም ጥርጥር የለውም። መንግስት እጅግ ደስ ከሚለው በግሩፕም በተናጠልም ሲገቡ በሙሉ ልብ እየተቀበለ ይገኛል። ለጠላቶቻችን አንገት የሚያስደፋ ለሀገር ደግሞ ለሰላም መጽናት ዋነኛ መንገድ መሆኑ ምንም ጥርጥር የለውም። መረጃዎችን እየተከታተልን ለእናንተ እናቀርባለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።